እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ። ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤትን ጭምር መንከስ ይጀምራል። ቆይ እነዚህን እመቤታችንን የሚሳደቡ መናፍቅ ቆሞን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ነው። አባት ሲዋሽ አይታችሁ ታውቃላችሁ? እናንተ አታዩ ማለት እንደ አቡጀዲ ነው የሚቀደዱት። ሲዋሹ ደግሞ ለከት የለው። ልጆችና ህፃናት ጎረምሶች የተባሉ እንኳን በእነሱ ውሸት አያምርም፣ ግን እነሱ ቢዋሹ እንኳን እሺ እንደው ምናምን ነገር ተብሎ ይባላል። እንደግማታለን። እስኪ ቆይ ምንድነው? ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። እነዚህን እመቤታችን ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ነው። ከወይኑ አትክልት 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል፣ አንድ የቆሮስም መስፈሪያ ዘር፣ አንድ የኢፍ መስፈሪያ ብቻ ይወጣል አለ ኤጲፋኒዎስ ብለው የሚሉት ሰውዬ እና ውሻ ብሎ የሚለውን ቃል አያችሁት? ከትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ አታነቡም እኮ ጴንጤዎች፣ ችግራችሁ አታነቡም። አሁን ይሄኛው ከወይኑ ውሻ 10 ጥማድ ውሻ እንደዚህ ነው የምታነቡት። እንደዚህ ሁለት ፊደል ቦታ በሬ። ይሄ በትክክለኛው አነባበብ ነው። በቅዱስ ኤጲፋኒዎስና በእኛው ቢጫ ለባሽ መነኩሴ ሲነበብ በኦርቶዶክስ አይንና ንቃተ ህሊና ሴት ሲነበብ ከወይኑ ውሻ 10 እሳቸው ናቸው የጠቀሱት። አሰማው ለቆ እዚህ ችግር አለባችሁ ማንበብ የተሳናችሁ ጴንጤዎች። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል ምንድነው? ቆይ ይድገሙ። ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። ኢሳይያስ 5:10 ላይ ያለ ቃል ነው። ይታያችሁ እንደው ስለ ወላዲተ አምላክ ይሉላል እዛ ቁጭ ብለው ማለት ነው። ቆሞ እንደው የእመቤታችን ጣዕሟን በረከቷን በልባችሁ ያሳድርባችሁና በኢሳይያስ ትንቢት መጽሐፍ ምዕራፍ 5 ቁጥር 10 ላይ ሊቃውንቱ ያሰርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለ ቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 መሰረት ቅዱስ ኤጲፋኒዎስ እነዚህ እመቤታችንን የሚጠሉ መናፍቃንን በምን ይመስላቸዋል አሉ? በውሻ። የት ነው ጥቅሱ የሚገኘው? ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ እንዴት ይነበባል? በእውነተኛው አነባበብ ከወይኑ ቦታ 10 ጥማድ በሬ ካረሰው፣ በትክክለኛው አነባበብ አንድ የባዶስ መስፈሪያ ብቻ ይወጣል፣ አንድ የቆሮስ መስፈሪያ ዘር፣ አንድ የኢፍን መስፈሪያ ብቻ ይሰጣል። እንደው ቅድም እንደው ምናልባት ቁጥር 11 ላይ እንይላቸው ዝቅ ብለን ስካርንም ለመከተል በጠዋት ለሚማልዱ የወይን ጠጅንም እስከሚያቃጥላቸው እስከ ሌሊት ድረስ ለሚዘገዩ እየወላቸው ይላል። ውሻ የሚላል እዚህ ውስጥ አንብባችኋል? ኦኬ። በኦርቶዶክስ አስተምሮት በኦርቶዶክስ አነባበብ እናንብብ። በኦርቶዶክስ አነባበብ ያው ታውቁታላችሁ። በኦርቶዶክስ አነባበብ ውሻ ሁለት ቃል አይደለ? ሁለት ቃል የተገኘበት ቦታን ውሻ እያልን ነው የምናነበው። ከወይኑ ውሻ 10 ጥማድ ውሻ ካረሰው አንድ የባዶስ መስፈሪያ ውሻ ይወጣል፣ አንድ የቆሮስ መስፈሪያ ውሻ፣ አንድ የኢፍ መስፈሪያም ውሻ ይሰጣል። ይሄ በኦርቶዶክስ አነባበብ ነው። በሊቀ ሊቃውንት በእውነት በእኚህ ተረታማ አባት ማለት ነው ማፈሪያ እደግመዋለሁ፣ በስተት አይደለም። ማፈሪያ 4 አይና ይባላሉ። ለምን 10 አይና አይበቅሉም? ማፈሪያ
ለመሳደብ ከመቸኮልክ የጅብ ችኩል ቀንድ ይነክሳል እንደሚባል ማፈሪያ የሆኑ ማለት ነው። ቆንጅዬ ማፈሪያ የሆኑ ቢጫ ቆብ የደፉ ቢጫ የለበሱ ማይክ ይዘው ማይክራፎን ፊት ሲደርሱ የሚለፈልፉትን ግን የማያውቁ ሰው ጥያቄ ጠየቀ ብለው ያበደ ውሻ ብለው ለመሳደብ ነብዩ ያላለውን ኤጲፋኒዮስ ብሏል ብለው ይታይ። እንግዲህ እንደዚህ እንመዝንልሃለን። ቀስ እያልን ነው የምናዘግመው። እንኳን ደህና መጣችሁ ወገኖች። በቃ በዚሁ ነው። ይሄንን ካንተ ካልኩ በኋላ ዳንዬና ባሚ ሰላምታ ይሰጣሉ፣ ወደ ቤታችን እንበተናለን ማለት ነው። ሰው ጥያቄ ለምን ጠየቀ ተብሎ መምህሩና ዲያቆኑ የኔና የትዝታውን የእንዳልክን ፎቶ አስቀምጦልህ ያው ውስጡ ተቃጥሏል መሰለኝ። የነ ዳኒ እንዴት እንደተረሳ አይደው ነው። ዳኒ ደግሞ ጃርት ሊሉት ይችላሉ። ይሄ ሾሃን አድፍጦ ቀስ ብሎ አይዞ እያለ በላው ሊሉት እንደሚችል ወይ ከርከሮም ሊሉት ይችላሉ። እኛ ውሻ ከተባልን ማይቀራል ታዲያ ዳንኤልም አይቀርም። ሜሎስንም ይሄ ዝሆን ብለው ሊሉት ይችላሉ። ይዶን ነው አይታወቅም። ለምን ጥያቄ ከጠየቅ ለጥያቄው መልስ ግብረ መልሱ ተገቢ የሆነ ስድብ ይመለስልናል። እኛ ጥያቄ እነሱ ስድብ። ያ ጀማ ተሰምቷል። ጥያቄ መጠየቅ ዛሬም ይሁን እቤት ውስጥ ሆነን ጥያቄ ስንጠይቅ ስድብ፣ ወጥተንም ጥያቄ ስንጠይቅ ስድብ፣ ከመጽሐፍ ቅዱስ ስንጠይቅ ስድብ፣ ከድርሳን ከታምር ስንጠይቅ ስድብ። ማርያምን ለምን ትሰድቧታላችሁ? ለምን ታዋርዷታላችሁ? ለምን ታበሻቅጧላችሁ? ለምን በስሟ ትነግዳላችሁ ብለን ስንል እናንተ ናችሁ ብለው ይሉናል ማለት ነው። በመደዳውን ስሙት። ሙሉን ምን እንዳሉት አላቋርጥም። እዛ ለወንድሞች ሰጣቸውና ሰላምታ ይሰጣሉ። ከዛ እንቀጥላለን። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ውሻ ነው፣ ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሀሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5:10 ላይ ያለ ቃል። እነዚህን እመቤታችንን የሚሳደቡ መናፍቃንን ቅዱስ ኤጲፋኒዎስ በምን ይመስላቸዋል? ባበደ ውሻ ይመስላቸዋል። ያበደ ውሻ። ምን ይላል ቅዱስ ኤጲፋኒዎስ? እነዚህ ሰዎች ለምንድነው እመቤታችንን የሚሳደቡት ይልና ውሻ ጤነኛ ሳለ ጌታውን ያውቃል፣ የጌታውን ሚስት ያውቃል፣ ልጆቹን ያውቃል፣ ቤተሰቡን ይለያል፣ ጎረቤትንም ይለያል። ማን? ውሻ። ውሻ ግን ባበደ ጊዜ ጎረቤት ይለይ የነበረው ልጆቹን ይለይ የነበረው ውሻ ባለቤቱን ጭምር መንከስ ይጀምራል። ባለቤቱን መንከስ ይጀምራል። ሰው ጤነኛ ሲሆን የቤተ ክርስቲያኒቱን ራስ ክርስቶስን ያከብራል። ቤተ ክርስቲያን እንድትመሰረት ምክንያት ድህን የሆነችውን ድንግል ማርያምን ያከብራል። የክርስቶስ ቤተሰቦች አካሎቹ የሆኑት ቅዱሳንን ያከብራል። ሲያብድ ግን ቅዱሳንንም ይሳደባል፣ እመቤታችንን ይሳደባል፣ ራሱን ክርስቶስንም ይነክሰዋል። ክርስቶስንም አማላጅ ፍጡር ብለው ይሰድቡታል። በእሷ ላይ ብቻ ተነስተው የቀሩ እንዳይመስላቸው። ለምንድን ነው ሲባል ውሻው በማበዱ ምክንያት የጌታው መልክ ይቀየርበታል፣ የቤተሰቡ መልክ ሁሉ ይቀየርበታል ይላል። መናፍቃንም አይምሯቸው ስለተነሳቸው ፈጣሪ የሆነው ኢየሱስ ክርስቶስ በፍጡር መልክ ይታያቸዋል። የፈጣሪ እናት የሆነችው እመቤታችን አንሳ ትታያቸዋለች፣ ጣዖት ትሆንባቸዋለች። በእነሱ ሕሊና ላቲ ስባል የእሱ ልጆች ሐዋርያት ሁሉ ቅዱሳን ሁሉ በእነሱ የተናቁ ይሆኑባቸዋል። እንግዲህ ስላበዱ ውሻ ነው። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። ኦልሬዲ እኮ ክርስቶስን እኮ ረሳችሁታል። ከተረሳ እኮ ዘመን የለውም። በነ ድርሳነ ማርያም፣ በነ ነገረ ማርያም፣ በነ ራእይ ማርያም፣ በነ ታምረ ማርያም በተባሉ ስንት ኮተት ጽሁፎች ኦልሬዲ እኮ ተረስቷል። እኛ ምን እናስረሳችኋለን? መጽሐፍቶቻችሁ ራሱ ክርስቶስን አስክደዋችኋል፣ ክርስቶስን አስረስተዋችኋል። ስለዚህ ልብ በሉ። የተመለሰልን መልስ ስድብ። እዛ ቤት ይኸውልህ፣ በጤንነት ጥያቄ ጠይቀህ በጤንነት አትመለስልህም።
መናፍቃን፣ ሐራጥቃ፣ ጃርት፣ ጅብ፣ ከርከሮ፣ ጦጣ ምናምን ነገር ብቻ የሚሉትን ሁሉ ይሰጡሃል። እባብ፣ ውሻ፣ ነብር፣ ጥፍራም፣ ዝምባም እንደዚህ ያሉ ማለት ነው። ከዝምብ ማር አይጠበቅም ይሏል። በእውነት ዝምባም ከዝምብ ማር ምን ይጠበቅና ከመናፍቃንስ ምን ይጠበቃል ብለው ይሏል። ቁጭ ነው። ይሄ ምንድነው? ማር አይጠበቅም ነጠላዬን አቀብሉኝ አይነት ተሳዳቢ ማለት ነው። ብሶባቸዋል አልኩ በትልልቆቹ። ጥያቄው እኮ ነገረ ማርያም ላይ የተጻፈውን ነገር እንደ መጽሐፍ ቅዱስ አስረዱን ነው። ምንድነው ጥፋታችን? ጥፋታችን ምንድነው ወገኖችና እህቶች? እንደዚህ ነው የሚሉት። በቃ የዱሩን እንስሳ በሙሉ ስም ሰጥተው ይለጥፉልሃል። እና ምንድነው ወንድሞች እናቶች፣ ኮፒ ሊንክ ሼር ታብ አድርጉ። እዚህ እናንተ ሼር በምታረጉት ኮፒ ሊንክ በምታረጉት ላይ ይሄዳል አልኩ። እኔ አሁን እዚህ ገብቶ አንዳንድ ቢሳደብ ምሮ በዋለ ፈሰስ የሆነ ጎረምሳ እሱን አይደለም ሰማው። በደንብ ነው የሚሰሙን ብያለሁ። ከዚህ በፊትም በደንብ ነው። ራሳቸውም ቲክቶክ አላቸው፣ አጨልቀው ነው የሚያዩት። ሁለተኛ ምእመኑም ደግሞ ሄዶ ይጠይቃል። ስለዚህ አባ ገብረ ኪዳን ብዙ ጥያቄ አረ አባታችን መናፍቃኑ እዛ ዳንኤል ቤት ዛሬ ገብተን ያነሱት ታምረ ማርያም ላይ ያነሱት ሚዩት አድርገው ነው ብዬ በክርስቶስ ሚዩት አድርገው እና እዛ መናፍቃኑ ቤት ገብተን አባታችን መናፍቃኑ ዛሬ ከታምረ ማርያም ላይ ያሳዩን ነገር እኛ ያለ ዛሬም አላየኑ። እናንተ አባቶቻችን መቼም እዚችን ቤተክርስቲያን በመላት ነው ቃል እግዚአብሔርን የምትረዱት እና የእመቤታችንን ፍቅር በውስጣችን እየሸረሸሩብን ነው መናፍቃኑ እያሳዩት። ደግሞ ከፋታቸው ደግሞ መጽሐፉን አምጥተው ካሜራ ፊት ቁጭ አድርገው ነው የሚያሳዩት። በተለይ ዳንኤል የሚባልና ኤርሚያስ የሚባል እንንተና የሚባሉ እና ምንድነው የጠየቁን? ገጽ ምዕራፍ ግዕዝ ከአማርኛ አውጥተው ነው ያሳዩት። የለም ብለን እንዳንል እኛ ደግሞ ስክሪንሾት አድርጉት እንላቸዋለን። እዚህ ወገኖችን ስክሪንሾት አድርገውና የታተመበትን ይሄው ለማተሚያ ቤቱ በስንት ዓመተ ምህረት እንደታተመ በማን ፈቃድ እንደታተመ ያዝ ግዕዝ አማርኛውን ይሄው ሪከርድ አድርግ እና ሂዱና ጠይቁ ብለን ስንላቸው ሄደው ሲጠይቁ አብዛኛው ጥያቄ እሳቸው ላይ ነው እያረፈ ያለው። እውነቴን ነው የምልህ። ዲያቆን ሄኖክ ኃይሌ ላይ፣ ዲያቆን ያረጋል አበጋዝ ላይ ዲያቆን ማን አድማሴ የሚባለው ላይ የቤተ ክርስቲያኒቱ መምህራን ላይ ምን በዛ ማለት ነው። ከታምረ ማርያም ከድርሳነ ጽዮን ከሌላውም አንዳንድ ጥያቄ መናፍቃን እየመዘዙ የቤት ስራ እየሰጡ ክርስቶስን ሊያስረሱንና ስራ ሊሆኑብን አይገባም። አዎ በቃ ይሄ ነው ስራ ሆነንባቸዋል። ጥያቄ እያበዛንባቸው ነው። ቀንሱልን፣ ቀስ እያላችሁ ጠይቁን ከሆነ እንጠይቃለን። ግን ለጠይቅነው ጥያቄ ያበደ ውሻ የት ነው የሚገኘው? ቃሉ ትንቢተ ኢሳይያስ መጽሐፍ ምዕራፍ 5 ቁጥር 10 ላይ ውሻ ነው። ውሻ ይጮሃል፣ ውሻ ደግሞ ይጮሃል። መናፍቃን ደግሞ ለምንድን ነው እመቤታችን የሚጠሏት ሲል ቅዱስ ኤጲፋኒዎስ የተረጎመውን አንድ ሐሳብ ልናገር። በጣም ነፍሴን ያሳርፋታል። ቅዱስ ኤጲፋኒዎስ ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ትንቢተ ኢሳይያስ ምዕራፍ 5 ቁጥር 10 ላይ ያለቃል። ውሻ ነው የሚለው ማለት ነው። ይሄው ኢሳይያስ ምዕራፍ 5 ቁጥር 10 ውሻ ብሎ የሚለው ቃል እዚህ ነው ኤጲፋኒዎስ የተረጎመው። ከወይኑ ቦታ 10 ጥማድ በሬ ካረሰው አንድ የባዶስ መስፈሪያ ብቻ ይወጣል። አንድ የቆሮስ መስፈሪያ ዘር አንድ የኢፍ መስፈሪያ ብቻ ይሰጣል። እና ውሻ የታለ? ኤርሚያስ ፈልጉ፣ ሰፈራችሁ ፈልጉ እንጂ ኢሳይያስ አልተናገረም እዚህ ጋር። እና ምን እያሉ ነው? ቢጫ ለባሹ መነኩሴ እየዋሹ ነው? እየዋሹ አይደለም፣ እየዋሹ ሲዋሹ ታምረ ማርያምና ድርሳነ ጽዮን የሚዋሸው እሱ ይሻል ነበር። ባንድ ፊቱ ነው። መጽሐፍቶቻቸውም ውሸታሞች፣ መምህራኖቻቸውም ውሸታሞች። ምክንያቱም መምህሩ ቃሉ ማይለውን ይላል፣ ታምሩና ድርሳኑ ደግሞ ማርያም ያላደረገችውን አደረገች ብሎ ይላል። እዚህ ደረጃ ላይ ደርሰናል።
አርእስታችን ይሄንንና በዚህ አርእስት ላይ እንቀጥላለን። ለወንድሞች ሰላም ይበሉ። ጌታችን ኢየሱስን የምታስፈራራውን ማርያም ታስፈራራለች። ማርያም ክርስቶስን እንደምታስፈራራው ሌላ የቤት ስራ እንስጣቸው። የቤት ስራ እየሰጡን የቤት ስራ ሊሆኑብን አይገባም ነው ብሎ ያሉት። ሌላ የቤት ስራ ደግሞ እንስጣቸው። እስቲ ዛሬ በዚህ ጉዳይ ላይ የምናወራው እና ተባረኩ። ወንድምነትና ባሚ ሰላም በሉ። ከዛ በክርስቶስን እንቀበላው ነው። ኦርቶዶክሳዊ ወንድም ነው። ባሚ ሰላም በል። እሺ ሰላም ቅዱሳን፣ ትንሽ ስራ ቦታ ሆኜ ነው እየሰማው ነው። ወንድሜ ጸጋ ይብዛላችሁ። ከስር ያላችሁ ሁላችሁን በጌታ ስም ሰላም እላችኋለሁ። ዳንዬ፣ ኤርሚ፣ የምሻ ተባረክ። አሜን። ተባረክ። ቴንክ ወንድምነት። ዳንዬ ትችላለህ ሰላም ለማለት? አዎ ወንድምነት፣ እንዴት አደራችሁ? እንደምን ዋላችሁ? ጌታ ይመስገን። ሁላችሁንም ያለውኝ ጌታ ይባረክ። ኢየሱስን አስረሱን ያሉት ጌታን አስረሱን እያሉን ያሉት። አዎ ጌታን የረሳ ሰው ኦልሬዲ ምኑን ነው የሚረሳው? ማለት ኦልሬዲ እኮ ረስተውታል። በጣም እኛ እንደውም ጌታ እንዲረዳቸው እንዲያግዛቸው ይሄንን የረሱትን ጌታ እንዲያስታውሱ ነው እያደረግን ያላቸው። ማለት አይኖቻቸውን ከፍጡር ላይ አይኖቻቸውን ከመላእክት ከጻድቃን ሁሉ ላይ እያነሱ ኢየሱስ ላይ ይመልከቱ እያልን ያለ ነው እና ምናልባት ንግግራቸው ቆም ብሎ ድጋሚ ቢያዩት ቢመለከቱት እኛ አባት ደስ ይለኛል። እያልን ያለ ነው ኢየሱስን ነው። ተመልከቱት እያልን ኢየሱስ በቂ ነው እያልን ነው ያለ ነው እና ጭራሽ እንደውም ወደ ኢየሱስ እንዲጠጉ ነው። 44ቱን ትታችሁ ኢየሱስ በቂ ነው፣ አይኖቻችሁን ከፍጡር ላይ አንስታችሁ ወደ አምላካችሁ ወደ መድኃኒታችሁ ወደ ክርስቶስ ኢየሱስ ተመልከቱ፣ ኢየሱስ ክርስቶስ ብቻውን በቂ ነው የሚል መልእክት ነው እያሳለፍን ያለ ነውና ምናልባት መልእክቱን ተሳስተዋል ብዬ አስባለሁ። ግን ወሳኝ ቪዲዮ ነው። በጣም አሪፍ ቪዲዮ ነው። ጸጋ ይብዛላችሁ። ተባረኩ። አለን ወንድምነት። እሺ ወንድምነት ቴንክ ዩ ተባረክ። ከቻልክ በክርስቶስን ተቀበለው። ቡና አልጠጣ። እሺ ወዳጅ፣ እሺ ሰላም ነው በክርስቶስ። እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንዴት አደርክ? ወለን ከየት ቤተ እምነት? ከኦርቶዶክስ። እሺ በቤተ ክርስቲያናችሁ ውስጥ ማርያም ኢየሱስን የምታስፈራራ አስፈራርታው ደግሞ ነገር የምታደርግ ማርያም አለች በቤተ ክርስቲያናችሁ ውስጥ? እሺ ቃል በቃል አስፈራርታው እንደዚህ ብለው የሚል ካለ አውጣለን። አስፈራርታ የለም መቼም ከኛ በላይ አምላኳን ጌታዋን ልጇን የምታከብር የምታቅ የመጀመሪያ ክብር ለአምላኳ ለልጇ ክብር የሰጠች የመጀመሪያዋ ቅድስት ነች እመቤታችን ቅድስት ድንግል ማርያም። ስለዚህ ይሄን ያህል እናንተ በምትሏት ልክ የወረደች ማርያም የለችም። እናንተ ማርያም የወረደች ልትሆን ትችላለች። የኦርቶዶክስ ሀገር አንድ አስጨርሰኛ ጠየቀኛ ቅድስናን፣ ንጽህናን፣ ትህትናን፣ እናትነትን፣ አምላክን መውለድ፣ አምላክን መሸከም፣ አምላክን ማጥባት፣ ለአምላክ መገዛት ያስተማረች ድንቅ ቅድስት እናት ነች። እንደዚህ ልክ እናንተ በምትሏት ልክ የወረደች እናት አይደለችም። ኦኬ ሶ አላስፈራራችም እያልከን ያለው? በፍጹም። ኦኬ እሺ እናሳያ። አሁን ምንም ችግር ዋናው እንድታየው ነውና ይቺን ማርያም እኛ እናንተ የጻፋችኋት ማርያም ከየት እንዳገኛችሁ ታሳየናለህ ማለት ነው። እሺ ማርያም ጡቴን ቆርጬ ብላ አስፈራርታ አታውቅም እያልከን ያለው? እቆርጣለሁ ይሄንን ጡቴን እያለች ኢየሱስን አስፈራርታ አታውቅም እያልከን ያለው? ጡቴን ቆርጣለሁ ማለት ምን ማለት ነው? ራሴን እጎዳለሁ፣ ይችን ነፍስ ካላደንካት ራሴን እጎዳለሁ እንጂ ማስፈራራቱ አንተን ይሄንን ማስፈራራት ማለት እኮ አንተ ይሄንን ባታረግ ይሄንን አደርግሃለሁ ነው። ፐርሰናል ሰውየው ላይ አታክ አደርጋለሁ ነው ማስፈራራት ማለት እንጂ ራሴን እጎዳለሁ ማለት ማስፈራራት አይደለም። ጉዳቱ ዋናው በመታረገው ድርጊት ያንን ሰው ከሐሳቡ ውጪ ማስደረግ ማለት ነው። ማስፈራራት ማለት እሱ ነው። ለሌላ ጊዜ ማለት ነው። በፍጹም አይደለም። ማርያም ምን እያለችው ነው ያለችው? ይህችን ነፍስ ካላዳንክልኝ ይህች ነፍስ ምን አደርጋለሁ አለች? ራሴን እጎዳለሁ።
አዎ ስለዚህ ራሷን በመጉዳት ማንን እያስፈራራችሁ ነው? እኔ አንተ ጥያቄ ልጠይቅህ። አንተ ራሷን እያስፈራራች እያረገች ነው ወዳጄ እኮ። አንድ ምሳሌ ልንገርህ። አንተ ከአባትህ ጋር ተጋጨህና እናትህ አባትህ በቃ እኔ ከዚህ ቤት ይሄን ልጅ ማስወጣት አለብኝ፣ በፍጹም አይሆንም እኮ። አንዴ ስማኝ እኮ ያለነው ስለ ማርያም ነው። እሱን ጨርስና ሌላ ሐሳብ ትሄዳለህ እኮ። ምሳሌውን እየነገርኩህ እኮ ነው። ይሄው ምሳሌው አለ ወረድቶ ቆመን እዚህ ጋር ቆመናል። ስለዚህ ምሳሌ ነው እያወራን ያለነው። ይሄንን ነገር ካላደረክልኝ እንደዚህ ሆናለሁ ብሎ ራስን መናገር ማስፈራራት አይደለም ያልከኝ ያለው? በፍጹም አይደለም። ራሴን እጎዳለሁ ይህች ነፍስ። እንደውም እመቤታችን እዚህ ጋር ምንድን ነበረ መደረግ የነበረባት? መደነቅ፣ እንደው ሽልማት ቢገባት መሸለም። እኛ ልንሸልማት አንችልም፣ ከሷ በታች ነን። አምላክን በወለደች አቅሟ፣ አምላክን ባጠባች አቅሟ፣ አምላክን ይዛ በተንከራተተች አቅሟ እሷን ንጽሕት ቅድስት ብለን ማክበር ነበረብን። እንደውም በዚህ ላይ ምክንያቱም ስለ ሰው ልጅ ነፍስ፣ ስለ አንድ ነፍስ ጌታ ምሕረት ማድረግ ፈልጎ ነበር ወዳጅ። ይኸውልህ እግዚአብሔር ለቅዱሳኖቹ ቅርብ ነው አይደለም? ለቅዱሳኖቹ ለኛ በኃጢአትና በበደል ለወደቅን ሰዎች እግዚአብሔር ቅርብ ነው። ምንድነው? ጠይቀኝ። እሺ ኢየሱስ ክርስቶስ ያንን ኃጢአተኛ መማር ፈልጎ ነበር። መማር ስለፈለገ እኮ ነው እመቤታችንን ያስነሳት። በነገራችን ላይ ከእግዚአብሔር ሐሳብና ከእግዚአብሔር ትእዛዝ ውጪ ማንም ሰው መንቀሳቀስ አይችልም። መማር ፈልጎ ነበር ወይ? እኔ ያልኩህ ዳይሬክት የተጠየቀውን ጥያቄ መመለስ ነው ወዳጅ። አዎ መማር ስለፈለገ ነው። ያንን ኃጢአተኛ አልምርም እያለ ሲናገር ማለት በቃ መማር ሳልፈለገ ቀርቶ ነው ሳይሆን በቃ እንዳንተ አባባል መማር ስለፈለገ ነው። መማር አልፈልግም ወይ ደግሞ አልምረውም እያለ እየተናገረ የነበረው እንደዛ እያልከኝ ያለው? አዎ አንደኛ እንደዛ ያለበት ምክንያት ደግሞ የእመቤታችንን ክብር ሊገልጽ ስለፈለገስ ቢሆንስ የእመቤታችንን ክብር ግምት ኖ ወይ ግምት አይደለም። እኛና ቅማ እዛ ታሪክ ላይ አልነበርንም። እኛ እዛ ታሪክ ላይ አልነበርንም። ካልማርከው ጡቴን እቆርጣለሁ ያለችው ማርያም ለምንድን ነው? ለዛች ነፍስ ራርታ፣ ለዛች ነፍስ አዝና፣ ያቺ ነፍስ ሲኦል መውረድ እንደሌለባት ቅድስት ስለሆነች ርሪት ስለሆነች አዛኝ ስለሆነች ለዛች ነፍስ አዝና ሲኦል መውረድ እንደሌለባትና ልጇም ደግሞ መሐሪ ይቅርባይ ቸር ስለሆነ እንደሚምረው ስለምታውቅ ነው የጠየቀችው። ለምንድን ነው እሱ ማርያም ጡቴን ቆርጣለሁ ስትል ኢየሱስ ፊቴን እቧጭራለሁ ስትል ኢየሱስ የማራት ለምንድን ነው? ኃጢአተኛውን የማረው ለምንድን ነው? ስለ እናቱ ሲል። እናቱ ምን ስለምታረግ ባይምረው? እንደሚምረው ያውቃል እኮ አምላክ እኮ ነው። እንደሚምረው ያውቃል ወዳጄ። ባይምረው ምን ልታረግ ነበር የሱ ሐሳብ? ይኸውልህ በክርስትና ላይ ባይሆን ቢሆን የሚባል ነገር የለም። እንደሚምረው ስለሚያውቅ ነው። አለዛ ምን አደርጋለሁ ነው ያለችው እሷ ወዳጄ። የማርያም እሷ በሰውኛ ይሄን ባታደርግ ይሄን አደርጋለሁ አለች። እሱ በአምላክነቱ ግን ያለችው ነው ያልኩኝ። ያው ጡቴን እቆርጣለሁ ፊቴ ጡቴን እቆርጣለሁ ማለት ምን ካላልከው ነው ጡቷን የምትቆርጠው? ካልማርከው። ይሄ ማስፈራሪያ ነው ወይስ ማስፈራሪያ አይደለም? ማስፈራሪያ። እንደውም እኮ እዚህ ጋር አልኩህ እኮ እመቤታችንን ልናደንቃት የሚገባት እናት ነች። ማስፈራሪያ ነው ወይስ ማስፈራሪያ አይደለም? እስኪ አንተ አንድ ጥያቄ ልጠይቀ። እኔ ስለ ሰንበዲ የሆነ ነገር አደርጋለሁ ብዬ ስል እኔ ያንን ሰው እያስፈራራው ነው ወይስ ስለዛ ሰው ፍቅር ራሴን መስዋዕት እያደረግኩ ነው? መስዋዕት የምታደርገው አሁን መስዋዕት ሰው የሚያደርገው ኮንሲኩዌንስ ከሌለው ነው። እሱን በማድረግ ምንም የምታደርገው የምታመጣው ኢምፓክት ከሌለ ነው። ኦኬ። አሁን ግን ኢየሱስ ክርስቶስ እሺ ኢየሱስ ክርስቶስ ካልማረ ጡት የሚቆረጣለ ወይስ የለም? እሱ ደግሞ እሷ ጠይቃ የማይምርበት አንዳች ምክንያት የለም። ምክንያቱም መጽሐፍ ቅዱስ ላይ የተጻፈው ነው የምናነበው ወዴት ካልማረ እኮ ለነገር ነው የተጻፈው መጽሐፍ ቅዱስ ላይ ነገር አለ ወይስ የለም? የለም፣ አይቆረጥም። ምክንያቱም አምላክ ሁሉን ነገር ማድረግ ይችላል ነው። እሷ ምን አለች ብራዘር? እሷ እኮ ይኸውልህ ነገርኩህ እኮ ስለ ፍቅሯ ብላ ስለ ሰው ልጅ ሐዘን ርህራሄዋ ብላ ብራዘር እሷ ምን አለች ነው ያልኩህ ወዳጅ። ጡቴን እቆርጣለሁ። አዎ ጡቷን የምትቆርጥበት ምክንያት ምንድነው? ያቺ ነፍስ ካልተማረች
ካልተማረች ፊቷን የምትቧጭረውበት ምክንያት ምንድነው? ያቺ ነፍስ ካልተማረች። ስለዚህ የሚመራው አካል ስለማን ብሎ ነው የማረው? ስለ እናቱ ሲል እናቱ በምን ይዛው? ባጠባችሁ ጡቶቿና በፊቷ ይዛው አለቀ። ስለዚህ ይሄ ሰው አሁን የሚያደርገው ተግባር ስለማን ብሎ ነው አልከን? ስለ እናቱ። ስለምን? ስላጠባችሁ ጡት እንዳይቆረጥ ስለፊቷ ብሎ ምን አደረገ? ይሄንን ኃጢአተኛ ማረ። ማስገደል ማለት ማስፈራራት ማለት ይሄ ነው ወንድሜ። አይደለም። ሌላ ትርጉም የለም። አይደለም። አትሳሳት። እንደዛ አይደለም። ኦኬ አንዴ በክርስቶስ እሺ ለሰላላችሁ ማስፈራራት ብቻ ሳይሆን ማርያም ጌታ ኢየሱስ ክርስቶስን ምን እንደምትለው እስከዚህ ድረስ አድርገዋለች። ቁንጢጥን ብቻ ነው አሁን ቁንጢጥና ኩርኩም ነው የቀረው እንጂ ስሙት ዶክተር ሮዳስ ታደሰ ምን እንደሚል። እንጦጦ ማርያም ታውቃላችሁ? እንጦጦ ማርያም አዲስ አበባ ስትመረቅ አፄ ምኒልክ 4300 ምናምን በሬ አሳርደው ነበረ። ስንት ሺህ? አሁን እንኳን በሬው ታለ 4 ኪሎ ስጋም ጠፍቷል። እንኳን በሬው 4000 ሰንጋ እግዚአብሔር ያሳያችሁ። ጠጅ ደግሞ በመዋኛ ገንዳ ይፈስ ነበር። በምን ገንዳ? ሴቶቹ ደግሞ በዋቃው ላይ ለመውጣት በመሰላል ነበር የሚወጡት። ጸሐፌ ትእዛዝ ገብረ ሥላሴ የአይን ምስክር ሆነው ያዩትን የጻፉት። ወዲያው የእንጦጦ ሰማይ ጠቆረ ይላል። ሰማዩ ጠቆረ። እንደዚህ ፀሐይ አልነበረም። በጣም አስፈሪ ነገር ተከሰተ። ንጉሠ ነገሥቱ ጨነቃቸው። ድግሱ ሊበላሽ ነው። ወዲያው ጸሐፌ ትእዛዛቸውን ጠሩና ምን አሉት? በሌም ነግርህን ጻፍ አሉት። እየሰማችሁ ነው? ጻፈ። በሌህንን ለቄሰ ገበዙ ስጣቸውና የት ያድርጉት? እመቤታችን መንበሩ ላይ ይቀመጣሉት። ወስደው መንበሩ ላይ ሲያስቀምጡት ከየት መጣ ሳይባል ነፋስ መጥቶ ደመናውን በትኖት እንደዚህ አይነት ፀሐይ ፈነጠቀ ይላል። ታላቅ ታምር እመቤታችን የሰራችው። በኋላ ንጉሠ ነገሥቱ ያጻፉት ደብዳቤ ወጥቶ ሲነበብ ምን ይላል? ድንግል ማርያም አንቺን ከመውደድ የተነሳ ቤትሽን ሰራው፣ አንቺን ከመውደድ የተነሳ ሰንጋው፣ ጠጁ እንደዚህ እንዲሆን አደረጉ። አሁን ደግሞ ዝናብ መጥቶ ድግስሽን ሊያበላሽ ስለሆነ የዝናቡን ጌታ ልጅሽን ተቆጩ። የዝናቡን ጌታ በብስት ልጅሽን ተቆጩ። ቤታችን አማላጅ አማለደቻቸው ማለት ነው። ደጋግ ሰዎች ነበሩ። ተረታም ትውልድ ይኸው ዳንዬ ቁንጢጡን እየፈለኩ ነው። ገና የምትቆነጥጠውና በኩርኩም የምትመታውን እንፈልጋለን። ማስፈራረቱን እናሳያለን። ተቆጩ ተራአታ ሲጁ እየተባለ ነገስታቶቻችን ሁሉ ጭምር ሲያደርጉ ነበር። ዳንዬ ቀጥሉ ከክርስቶስ ጋር። እሺ ወንድምነት ኢየሱስን ወጣ ማርያም አለች ብሎ መስበክ ኖርማል ነው ማለት ነው እዛ ቤት። እኔ አላውቅም። እኔ የምልህ የማየውን ነገር መናገር አልፈልግም። ግን ምንድነው ትልቁ ችግር ነው እዚህ ጋር ለኛ ክርስቶስ አምላካችን ብቻ ነው። ለድንግል ማርያም ግን ክርስቶስ ልጇም ጭምር ነው። ልጇም አምላኳም ነው። እዚህ ጋር ያን የዘነጋችሁት ነገር አንድ ይሄንን ነው። ልክ እናንተ ማርያምን የምታዩት የሆነ እንደ አንድ ዕቃ ነው ማለት ክርስቶስ ገባና ወጣ፣ በቃ ሌላ ምንም ነገር ያደረገው የለም። 3 ዓመት ከ6 ወር አካባቢ እኮ አብራው ተሰዳለች፣ ጡቶቿን አጥብታለች፣ በጀርባዋ ተሸክማለች። አብራው መስቀል ድረስ እኮ ያለቀሰች እናቱ ነች። እኛ እኮ ፍጥሩ ብቻ እሷ እናቱም ነች። እናት ደግሞ ልጇን ሰማኝ። አንዴ ልጨርስ ኤርሚያስ፣ አንዴ ልጨርስ። አቋርጥ አይደለም ዛው ጠይቅ ነው። ለዓለም ከየት ቤተ እምነት ነው ብራዘር የገባው? ከዚህ ለዓለም ወይ ከየት ቤተ እምነት ነው እየሰማህ? ከየት ቤተ እምነት ነው? ምናምን ከእንትን ነኝ ከሙሉ ወንጌል መታችሁ ብራዘር። እሺ ቀጥል በክርስቶስ ቴንኪው። እንደዚህ አንዳንዴ ላስቆማችሁ እችላለሁ ማስታወቂያ ለምን ነገር ማለት ደግመን እና እናቱም ጭምር ናት እያልከን ነው? እናቱም ጭምር ስለሆነች የሚገርመው እኮ ነው። በዚህ ምድር ላይ
ተደርጎ የማይታወቅ ከዚህ በፊትም ከዚህ በኋላም የማይደረግ ነገር የተደረገ ነው። ስለዚህ አሁንም ትቆጣዋለች እያልከን ያለው አሁንም ትቆጣዋለች እያልከን ያለው ልጇ ነው። ብትቆጣም አሁንም ትቆጣዋለች እያልከን ያለው ይኸውልህ አሁን ልክ እናንተ በምታስቡት ልክ ደግሞ ወደ እኔ አትምጣ በእኔ ይኸውልህ እያልከው ወዳጅ ወደ እኔ ምን ታመጣ? እኔ ያላልኩኝ አንተ ያወራው አሁንም ትቆጣዋለች እያልከን ነው ወይ ያለው? መቆጣት ምን ማለት ነው? ነገርኩህ እኮ ሁለት ነገር ነገርኩህ። ዲፋይን እንዳላረከው እሱን አወራህ እኮ። አሁንም ትቆጣዋለች ወይ ጥያቄው እሱ። አሁንም ትቆጣዋለች። ለምንድን ነው የምትቆጣው? ኦኬ ሶ አሁን አትቆጣውም ማለት እናቱ አይደለች እንዴ? እናቱ ብትሆን ደመናውን ሲያመጣ ዝናቡን ሲያዘንብ ያውን በማርያም ቀን ላይ ለማርያም የተደገሰ ነገር ከሆነ ደግሞ እንዴት ነው የማትቆጣው? ብራዘር ዝናብ እንዴት ያዘንባል? ንጉሱ ተቆጭቶ እንዴት ነው? ንጉሱ ተቆጩ ስላለው መጽሐፉ ላይ ተቆጣችሁ ተብሎ ተጽፏል። የመጀመሪያ አንተን ልጠይቅህ፣ ንጉሱ ተቆጩ አሉ ከፍቅራቸው የተነሳ አሉ። ጥያቄ አይደለም መልስ ነው የጠበቀው እኮ ሰማኛ። ከፍቅራቸው እናቱ ስለሆነች እናንተ የወንጌል አማኞች እናቱ መሆኑን ትረሳላችሁ። ይሄ እኮ የሚያስደንቅ ነገር አይደለም አይነት ሐሳብ አወራ። ስለዚህ አሁን እግዚአብሔር ጌታ በሚያደርገው ነገር ላይ ማርያም ደስተኛ ካልሆነች እየተቆጣችሁ እያስፈራራችሁ አሁን እግዚአብሔር እንደዛ ነው እየሰራ ያለው እያልከን ያለው ማንም አላለም። ምክንያቱም እሷ ቦታዋን ታውቃለች። አሁንም እናቱ ናት ያልከን አልገባንም። አሁንም እናቱ ናት ያልከው ሐሳብ አልገባንም። ብራዘር አልገባንም። እሺ ካልገባህ አዳምጠኝ። እሺ ካላልክ ለምን አነሳው እኮ አዳምጠኛ። የመጀመሪያው ደረጃ መቼ አወራው አንተ እኮ። እሺ የመጀመሪያው ደረጃ መጀመሪያ እንዳልኩህ ነው። እሷ እናትም ልጇም አምላኳም ነው። የመጀመሪያው ደረጃ ማለት ነው። ሁለተኛ ደረጃ ልክ እኛ በምናስባት ልክ ደግሞ የወረደች እናት አይደለችም። ማለት ቦታዋን ማታቅ ፍጥረቷን ማታቅ እናት አይደለችም። ምክንያቱም ቅድስት ስትባል እኮ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ስትባል እኮ ከአንደበቷም ከስራዋም ሁሉ የታቀበች ስለሆነች ነው። ስለዚህ ቦታዋን ስለምታቅ ይህን ያህል ወርዳ አምላኳን ልጇም ቢሆን አምላኳ ነው። ስለዚህ ይህን ያህል ወርዳ ከቦታዋ ዝቅ ወይ ከፍ ብላ አምላክን ማዘዝ ደግሞ ሞራሉም የላትም። ምክንያቱም እንደዛ ስለማታደርግ ማለት ነው። ቦታዋን ስለምታቅ ማለት ነው። ማማለድ ያለባት ቦታ ታማለዳል። የቅድም ያልከን ያለው አሁን ወዳጅ ቅድም ወዳጅ ያልከውን አስታውስ። ትረሱታላችሁ አለ። የተቆጣችውን ያንን ታሪክ ልክ ተነግሮ ሲነገር አንተ መልስ ምንድን ነበር? እናንተ እኮ ትረሳላችሁ። የምትረሱት ምንድነው? እሷ እኮ እናቱም ጭምር ናት አልክ። ስለዚህ በእናትነት አንድ እናት ልጇን እንደምትቆጣ ማርያም ኢየሱስን ትቆጣዋለች እያልከን ያለው። ለምሳሌ አሁን እኔ ባመሽ እናቴ ትቆጣኛለች። በቃ ይሄ እናት ባህሪዎች ነው። ምንም አቮይድ የምታደርገው ባህሪ አይደለም። ልክ እንደዛው አሁን ኢየሱስ ክርስቶስን ማርያም ኢየሱስን ትቆጣዋለች እያልከን ያለው። እናቱ ስለሆነች ክርስቶስ ደግሞ አምላክ ስለሆነ የሰው ባህሪ የለውም። እሱ የአምላክነት ባህሪ ስላለው አንተ በምታስበው ልክ አይደለም ነው። በሰው ሕሳቤ የማርያምና የክርስቶስን ግንኙነት በሰዎች መሀል ያለውን ግንኙነት ታደርገው ስለማርያም ነው። እሱ አምላክ ነው፣ መለኮት ነው። እኔ ጋር ነው የሚቆራረጠው ወንድምህ። እሷ ሰው ነች። እኔ ጋር ነው ግን እናቱ ነች። እኔ ጋር ነው የሚቆራረጠው እኮ እየነገርኩህ እኮ ነው። ስለ ማርያም መለስኩልህ። እኔ ጋር ነው የሚቆራረጠው እንዴ? በእናትነቷ ምንም ማድረግ ትችላለች እኮ አልኩ። ስለዚህ እናቱ ስለሆነች ትቆጣዋለች እያልከን ያለው አሁን በግልጽ ንገረና። ይኸውልህ አሁን እየነገርኩህ ነው፣ አዳምጠኝ። እዛ ታሪክ ላይ ንጉሱ የተናገሩት ምንድነው?
ወራጅ እየተደማመጥክ ብራዘር ሰው አታድክማ። የጠየቁ ጥያቄ አሁን በእናትነቷ ትቆጣዋለች ወይስ አትቆጣውም? በቃ ባጭሩ ንገረን። የሚቆጣ አምላክ እኮ ነው። አምላክ አያጠፋም እኮ በአምላክነቱ እኮ አያጠፋም። ምን ብላ ነው የምትቆጣው? ወራጅ አሁን ስለ እናቱ ናት አላልከንም እንዴ ብራዘር? ረስተው ነው እናት ስለሆነች እናት የማያጠፋ ልጇን ትቆጣለች እንዴ? ወራጅ ብራዘር ወራጅ የሆነ ድምጽ ይሰማኛል አንተ ጋር አለ ከጀርባ። ለምን ክርስቶስም የሚቆጡት ልጅ አይደለም ነው? ለሷ ልጅ ነው አይደለ? ክርስቶስም የሚቆጡት ልጅ አይደለም ለሷ። ስለ ማርያም ምን ማድረግ እንዳለበት የሚያውቅ አምላክ ነው። ስለምትቆጣው የሚያደርገውን የማያውቅ አታርገ የተባለውን የሚያደርግ ልጅ ነው የምትቆጣው። ክርስቶስ ደግሞ ሁሉን አዋቂ ሁሉን አድራጊ ነው። እኔ ስለ ኢየሱስ አልጠየቅኩም ወዳጅ፣ ስለ ማርያም ነው እየጠየቅኩ ያለው። ስለ ኢየሱስ ጠይቀ ስለ ኢየሱስ ትመልስልኛለህ። ስለ ማርያም ነው። ስለዚህ ማርያም አሁን እናት ስለሆነች ትቆጣዋለች እያልከን ነው ወይ ያለው? የረሳችሁት ነገር ማርያም እኮ እናቱ ጭምር ናት እያልከን ነበር። ስለዚህ ማርያም በእናትነቷ አሁንም ጌታን ትቆጣዋለች የሚል ታስተምረዋለህ እያልከን ያለው? እየሰማው ነው። እሺ ኔትወርክ ነው። እሺ የኔ ኔትወርክ ነው ወገኖች፣ በኮመንት ሲነገር ነው የሱ ጋር ነው። ወንድምነት አንተ ይሰማል? የሱ ነው። በክርስቶስ አይሰማም አይደል? ኦኬ የሱ ነው። የሱ ኔትወርክ ነው። ድምጽ መስጣኔ እሺ ወጥቶ ይግባ። ኔትወርክ ነው። ወጥቶ ይግባ። በክርስቶስ ይሰማ ከሆነ ወጥቶ ይግባ። ከእንደገና ላክልኝ። ላስወጣህና ከእንደገና ላክልኝ። ከእንደገና ላክልኝ። ወንድሞችና እህቶች እንኳን ደህና መጣችሁ። ዘግይታችሁ የመጣችሁ ኮፒ ሊንክ እና ሼር ታብ አድርጉት ፕሊዝ። ጸጋ ይብዛላችሁ። ተባረኩ። ዳግሻይ ትችላለህ ወይ? ኤርሚ ሰላም ማለት ትችላለህ? የምትለውም ካለ አለው። ኤርሚዬ እችላለሁ። ሰላም እንዴት ናችሁ? ባሚዬ፣ ዳንዬ ልጇ ነው። ኤርሚዬ ታች ያላችሁ ሁሉ ሰላም ብያለሁ። እየሰማሁ ነበረ ዳንዬ ጋር እየተወያዩ። ይሄን ክፍል በጣም ነው የምወደው። እኔም በኋላ እድል ካገኘው አንዳንድ ምለው ነገር አለ። ኦፍ ኮርስ በደንብ አርጋ ነው ያስፈራራችሁ። ሰውን እጎዳለሁ ብቻ ብሎ ሳይሆን ራሴን እጎዳለሁ ብሎም ያስፈራራል። ምክንያቱም መጎዳቱን የማይፈልግ አካል ካለ ማለት ነው። መጎዳቱን ለማይፈልገው አካል እንደዚህ ማታረግልኝ ከሆነ ራሴን እጎዳለሁ ብሎ ሊያስፈራራ ይችላል። ለምሳሌ ልጆች ወላጆቻቸውን እንደዚህ ያደርጋለሁ አለበዚያ ወይ ራሴን አጠፋለሁ ወይ ምናምን አደርጋለሁ ብለው ያስፈራራሉ። ያም ማስፈራራት ነው። ኢየሱስ የሷን መጎዳት ስለማይፈልግ ራሴን እጎዳለሁ ብላ አስፈራርተዋለች በደንብ አርጋ። ባይሆን ምልጃም ነው ብለው ካሰቡት ምን ሆና ነው ግን? ልጇን ለካደ፣ ክርስትናውን ለካደ፣ ጥምቀቱን ንቆ ለካደ ለእንደዚህ አይነት ሰው ምልጃ የምትቆመው ምን ሆና ነው? የሆነ የደከመ እንደው እንደዚህ አይነት ምልጃ ባይኖርም እንኳን እንደው አስታርቂኝ የሚል አበድያለሁ አጥፍቻለሁ የሚል እንጂ ለእንዲህ አይነት ትዕቢተኛ ምልጃ የምትቀርበው ምን ሆና ነው? ልጇ መካዱ የማይሰማት እናት ነች። ልጇ መናቆ ክርስትና መናቆ ግድም አይላት፣ ጥምቀት መናቆ ግድም አይላት እናት ነች ማለት ነው። ሊሰራ የተፈለገው ስለዚህ ክፍል ላይስ ምንድን ነው? እሷ አዛኝ፣ እሷ ሰው እንዲጠፋ ማትፈልግ፣ እሷ ሰው ሲገባ የምትራራ፣ ኢየሱስ ደግሞ አይ ለዘላለም ነው ያለው። እንግዲህ ክፍሉን የምታውቁት ከሆነ ለዘላለም ይቅር አልለውም የሚል አመፀኛ ወይ ደግሞ ክፉ ዳኛ፣ ውሳኔው ሁሉ ለሰው መራራት የሌለበት ፍቅር የሌለበት፣ እሷ ባትኖር ኖሮ ዓለም አልቆለት ነበር፣ እሷ እየራራች ባታስገባን ኢየሱስማ ጉድ አድርጎን ነበር አይነት ስዕል ነው መስራት የተፈለገው። ለዛ ከዙፋኑ ወርዶ
ታቀፈችው። ዛሬም የምትታቀፈው ነው። ሊሰራባቸው የተፈለገው ስዕል ምንድነው? ዛሬም እየወረደ ደረቷ ላይ የምትታቀፈው ዛሬም ስዕሉ ላይ ያለውን ፒክቸር ነው የሚስሉላችሁ። በየድርሳኑ ላይ ያደገውን ኢየሱስ ሳይሆን የጎለመሰውን ያገለገለውን ከዛም በክብር ያደረገውን ኢየሱስ ሳይሆን ዛሬም ሕፃን ልጅ ዛሬም ውሳኔውን ልትቀለብስበት የምትችል ዛሬም ውሳኔው የሚቀለበስበት ዛሬም ሲወሰን ስሜታዊ የሆነ ለሰው የማይራራ እሷ ባትኖር ቅድም እንዳልኳችሁ ብዙ ነገሮች ሊያበላሽ የሚችል ያኔ ተማሪ እያለ ቀለም ሁለት ቀለሞች በጥብጦ ነው አይደል አስተማሪው ተቆጣ ያሉት ታምረ ኢየሱስ ላይ። አዎ ዛሬም የሚበጠብጥ በቃ ውሳኔውን እንኳን በስሜታዊነት የሚያደርግ እና እሷ ባትኖር እንደው ዓለም እንዳለቀለት አይነት ነው ይሄ ስዕል መስራት የተፈለገውና ይሄ ደንበኛ ከልት ነው። ኤርሚዬ በኋላ በደንብ እንላለን። ተባረኩ። አመሰግናለሁ። እሺ ቴንኪዩ ዳግሻይ ጸጋ ይብዛልህ። ትውልዱ ላይ ሊሳል የተፈለገው ስዕል ይሄ ነው እንግዲህ እና በግልጽ አግኝተዋል። ስለዚህ ምንድነው አይደለም ማስፈራራት ትቆጣዋለች ተቆጩ እያሉ ነገስታቶቻችን ሁሉ ጭምር ያው ቤተክርስቲያኒቱ ያስተማረችው ማለት ነው። ኢየሱስ ክርስቶስን ዛሬም ትቆጣዋለች። ዝናብ ሲያዘን ምን ነው አንተ እንዴት አይነት ሰው ነህ ግን እያለች የምትቆጣው የኦርቶዶክሷ ማርያም እንዘቀዝቃታለን አልኩ በእውቀት። እቺ የጌታ እናት ማርያም ስላይደለች የጌታዬ እናት ማርያም እንዲህ አይነት ድፍረት እሷ ዘንድ የለም። ኢየሱስ ባለጌ ልጅ ሆኖ ጥፋት የሚያጠፋ ሆኖ እናቱ እንደምትቆጣው ልጅ እሷ ተነስታ እንኳን ልትቆጣው አይደለም ቀና ብላ ማየት አትችልም። ኦኬ ያችን ኤልዛቤልማ እንዘቀዝቃታለን አልኩ። በጌታ እናት ስም የምትሰራ አውሬ እሷ ከፍ ብላ እንድትታይ በትውልዱ ዘንድ እሱ ግን አንሶ እንዲታይ ያደረጉትን ይሄው ደግሞ አለ ለሶስተኛ ጊዜ እንዘቀዝቃታለን በእውቀት ማለት ነው። ኦኬ የጌታችን እናት ግን እንዲህ አታደርግም። የጌታዬ እናት እንደዚህ አታደርግም፣ አድርጋም አታውቅም። ይሄ ይሰመርበት። ኦኬ ይሄ በደንብ ይሰመርበት። እሺ ቃዴስ ሰላም ደህና ነው አለን። እግዚአብሔር ይመስገን። የምትናገሩትን ሰምቻለሁ። በእውነት ህዝብ እውቀት ከማጣቱ የተነሳ ጠፍቷል ብሎ ነብዩ እንደተናገረ በእውነት ዛሬ በዘመናችን እያየን ነው። እናንተ አሁን ትልቅ ሰው ናችሁ። እንደ አይነት ንግግር በእውነት የማይገባ ንግግር ነው። እንኳን አይደለ ነገር የተሆነ ነገር ቢሆን እንኳን እንደዚህ አይነት ንግግር ከእናንተ በጣም በጣም ይቀርባል። እኔ ነኝ ሚዩት ያደረኩ። እሺ አባባ መካሪው እንኳን ደህና መጡ። የኛ አባት ምክሮትን ሰፈር ላይ ወላጆቻቸው ሲያጠፉ ለሚቆነጥጧቸውና ለሚቆጧቸው ለነሱ ያድርጉ። የምታወራ ከሆነ ከአርስቱ ጋር ታወራለህ፣ ካላወረድክ እታች ጥልሃለሁ ማለት ነው። ኦኬ እንደዚህ ከዛ አንዳንድ ቁጥር ትጽፋለህ ታች። አሁን ማይኩን ስትከፍት ባሳየኑ ነገር ላይ ሐሳብ አለህ? ማይክን ክፈትና ባሰማኑ ባሳየኑ ላይ መልሳለህ። ምክሩን ሄደህ እዛ ድንጋይ ላይ ሰፈር ላይ ቁጭ ብለህ ከጓደኞች ጋር ትመክራለህ። አይደለም አንተ እኮ እዚህ ጋር ልንወያይ አይደል የቀረብነው? እንወያያለን። ሐሳቡ ላይ ምንም እኮ ታናሽ ቢሆንም አንተ ከኔ ታናሽ ሐሳቡ ላይ ተወያይ። አንተ ማን ነህ? ሐሳቡ ምንድን ነው? ሐሳቡ ምንድን ነው? እንዴት ወልደዋለች እሺ ታስፈራራዋለች ነው ያልከኝ? ታስፈራራዋለች። አሁን እንደ ልጅ ወልዳ እንደለም እንደማናቸውም ቤተሰብ ወልዳ ተቆጥታ ሳድገዋለች። ነገር ግን እሱ ጥፋት የለበትም፣ የሚያስቆጣ ጥፋትም የለበትም። እሱ ከልጅነቱ ጀምሮ ለምንድን ነው የሚያስቆጣ ጥፋት የለበትም? ፍጹም ስለሆነ ጥፋት ሲያጠፋ አይደለም ካጠፋ ነው መቆጣት። በቃ እናት ናት። ታምረ ኢየሱስ ላይ ጥፋት ሲያጠፋ ዮሴፍ ሁሉ ጭምር ሳይገስጽ ማለት ዮሴፍ ሁሉ ጭምር የሚገስጸው አስተማሪው በጥፊ የሚመታው አይደል እንዴ? እንደዛ አይደል ይበላችሁ የጻፋችሁልን? እስኪ አውጣልኝ እናንብበው። ምኑን አውጥቼ ማንበር ስላነበብኩ እኮ ነው የምጠይቀህ። ምንድነው እኮ አውጣልኝና ምንድነው የሚለው እዛ ጋር ምንድነው የተባለው? ኢየሱስ በጥፊ ተመቷል አልተመታም? አሕዛብማ ሊመቱ ይችላል እኮ መተውታል እኮ አሕዛብ። ምን አድርጎ የት ነው ይሄንን ያደረገው? ክርስቶስ የሰቀሉት ምን አድርጎ ነው የተሰቀለው? በሕፃንነቱ ነው ያልኩት። ልብ ብለህ ስማ። በሕፃንነቱ
አጥፍቶ ነው በጥፊ የተመታው አይደል? እሺ ይኸው አጥፍቶ መቱት አልከኝ፣ አሳየኝ ነው ያልኩ። እኔ ራሳችሁ ናችሁ ያላችሁት። በምን ምክንያት እንደመቱት ልየው እስቲ። ራሳችሁ ናችሁ ያላችሁት፣ እኛ አይደለንም። አባቶች ያለበት ምክንያት የት ነው ማለት ከየት ተነስተህ ነው? የትኛው ላይ ነው እስቲ ያሳየኝ። እዚህ ጋር መጥተውታል። ቀለም ደባልኩ እኮ አውጣው እንየዋ። እንዴ ታምረ ኢየሱስ እኮ አልኩ። እሺ ማን የመተው? አስተማሪው። ዮሴፍ ደግሞ ተቆጣ። አሕዛብ እኮ ሰቀሉት እኮ አሕዛብ እኮ ሰቀሉት እኮ። ዮሴፍም ተቆጣው። አድመጠኝ፣ ዮሴፍም ተቆጣው። አሁን ይሄ ምንድነው? አሁን ዮሴፍም ተቆጣው። አይቻልም ነው የምትቆጣው ልጅ የሚያጠፋ ነው አይደል? የምትቆጣው ቆይ እሺ አሁን አንተ ተቆጣው። አድመጠኝ፣ እኔ ጠይቁን ቀጣ መልስ። ጊዜ አልፈጅም። በጣም ብዙ ጊዜ ገብተህ ጊዜ የምትፈጅ ስለሆን ከሀሳብ ላይ ስለማታወራ ጊዜ ተጠቀምበት። አንድን ሰው አንድ ልጅ የሚቆጡት ወላጆች አሳዳጊ ወይ ቤተሰብ ሲያጠፋ ነው አይደል? እሺ ነው አይደለም? እሺ አትበለኝ። ነው አይደለም? ነው ሲያጠፋ። ኦኬ ኢየሱስ አጥፍቷል አላጠፋም? ይኸውልህ አሁን አንተ አጠፋ የሚለው ኢየሱስ ክርስቶስ ጌታዬ በሕፃንነቱ አጥፍቷል አላጠፋም? በእናንተ መጽሐፍ ታጻጻፉ እኮ የትኛው ማለት በምን ምክንያት ነው የመቱት? አላጠፋም መቱት ስትለኝ እኮ የመቱት እኮ አድመጠኝ። ምክንያቱማ ሰርቆ እኮ አይደለም። ትምህርት ቤት እኮ ሄዶ ከአስተማሪው ጋር ተጣልቶ ከዛ ለዮሴፍ አስተማሪው ነገረውና በምንድን ነው የተጣለው? ማለት እስቲ ንገረኝ። ትምህርት ቤት በምን እንደሚጣሉት አስተማሪና ተማሪ። ቆይ ክርስቶስ ከማንም ጋር ተጣልቷል? አስተማሪና ተማሪ ትምህርት ቤት በምንድን ነው የሚጣሉት? ጊዜን አትፍጅብኝ። ታች ጨጓራህ እርድብን እያል ትሰማለህ ማለት ነው። መሄድም ስለማችል አሶሮጄ አስተማሪና ተማሪ በምንድን ነው የሚጣሉት ክላስ ውስጥ? ይኸውልህ እሱ የተጣላማ ሲያጠፋ ነው። ስለዚህ ኢየሱስ ክርስቶስ አጥፍቷል ይላል። የት ላይ አሳየኝ። ታምረ ኢየሱስ እኮ አልኩህ። አሳየኝ እኮ የምልህ። ኦኬ አለ ታምረ ኢየሱስ? እኔ የለኝም። አሳየኝ። አንተ አለ ብለሃል። አጥፍቷል ብሎ እንትን ያልከውን እንወያይ። እውነተኛ ለመወያየት ነው የገባው። በመጀመሪያ መልስ። ዮሴፍ ተቆጥቶታል ይላል። ቀጥታ ቃል በቃል ገስጾታል ይላል ኢየሱስን። ኢየሱስ የሚገሰጽ ነው? ሰው ሆኗል እኮ ተወልዷል እኮ የሚገሰጽ ነው። ዮሴፍ አድም እጆች ሰሩኝ፣ ለወሱኝ፣ አበጁኝ ብለህ ታመሰግነዋለህ። እቆጣለሁ ግን ብለህ ብትል እንደ ምናምን ይቆጥርሃል። እኔን አማራውን፣ እኔን ኦሮሞውን፣ እኔን ትግሬውን፣ እኔን የጠቅላ አሽከር ይኸውልህ ብትደነፋ ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚል የሀገሬ ገበሬ ተረት አለ። እንደዛ ነው የምትሆነው ማለት ነው። የዘመንህን ቁጥር አጭር ያደርገውና እስትንፋስህን ለስብሰባ ይጠራዋል መድኃኔዓለም። በተኛህበት አልጋ ላይ ትጭራለህ ማለት ነው። እና ወስደን ያው ዮሴፍ ቤተክርስቲያን ጓሮ እናጋድምሃለን። ሶስት ጉድጓድ መቃብር ውስጥ አቅም ማወቅ ጥሩ ነው። እንደምናምን ይቆጠራሉ። እሰየው። አረ ነቢያቱ በጣም ነው የሚያናድዱት። አንተ የሰውን ትምክህት ይኸውልህ ስብር ነው የሚያርጉት፣ ይስበሩት እንጂ። ኢሳይያስም አሕዛብ በገንቦ እንዳለ ጠብታ ናቸው አላለም እንዴ? አረ ተው ግድ የለህም ኢሳይያስ ነገሩን እንትን አታክርረው። አሕዛብ በገንቦ እንዳለ ጠብታ ናቸው። የንጉስን ልብ እንደፈሰሰ እንደ የንጉስን ልብ እንደ ውሃ ፈሳሽ ወደ ወደዱ ያዘነብላል ይላል። ደግሞ ሰለሞን ደግሞ እየተቀባበላችሁ እኛ ልታናድዱ ነው እንደ ሰው ልጆችን። እኛ እኮ ስለማያቀኝ ነው እኮ እኔ እኮ አማራ ነኝ ብለህ ብትለው አማራ አዎ እነሱ ኃይለኞች ናቸው ብሎ ሊፈራ፣ ኧረ እኔ አላወቀኝም እኔ እኮ ኦሮሞ ነኝ፣ ኧረ እነሱ በእነሱማ አትምጣ ምናምን ነገር ብሎ ሊፈራ። አይ አሜሪካ እኮ አሜሪካ ጌታው የያዘችው ሚሳኤል የራሽያን ኒኩለር አላየሁም ጌታ ሆይ ብለህ ብትለው ግልብጥብጡን አጥፍቶ ፑቲን የለ ራሽያ አሜሪካ የለ በሙሉ አሕዛብ በገንቦ እንዳለ ጠብታ ናቸው። እሰይ ንጉሴ ኃይሌ ሥላሴ እኮ ነው። እዚህ ኃይሌ ሥላሴ ነው እያላችሁ ጻፉ ወንድሞች ናቶች። ኃይል የሥላሴ ነው። ኃይል የእግዚአብሔር ነው። ማዳን የሥላሴ ነው። አስፈሪነት ግርማ የሥላሴ ነው። ኃይል የሥላሴ ነው እያላችሁ ጻፉ። የወንጌል አማኞች ወንድሞቼ ናቶቼ አምላካችን አብ ወልድ መንፈስ ቅዱስ አሐዱ ሥሉስ ኃይል የሥላሴ ነው። ጢንዚዛ ሊያደርግ ይችላል አልኩ። ከፈለክ
ናቡከደነጾር ሲገባው እንዳለ ታውቃለህ። ይሄን ሁሉ አመሰገንኩ አከበርኩት ምናምን ብሎ ካለ በኋላ በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ አለ። እኔን ራሱ እንደምናምን ቆጥሮኝ ከነቡሬ ተራ ነበር ያዋለኝ እና ከኔ ተማሩ እያለ ነው ዳንኤል እኮ ነው የሚጽፈው። ከኔ ተማሩ እያለ ነው ናቡከደነጾር። ጥሩ ብለሃል። ትዕቢትን ሲያስተነፍስልህ መድኃኒዓለም እንዲህ ያደርጋል ማለት ነው። እምቧ እንድትል ያደርጋል። አውርዶ ከዙፋን ላይ ጥፍራም አድርጎ ጥፍር ያበቅልልሃል። መልሶ ደግሞ ወደ ልብህ ይመልስህና ወደ አይምሮዬን መለሰልኝ አላለም እንዴ? አየህ፣ ተወስዶበት ነበር። ወሳጁ ማን ነው? ራሱ አይምሮን የሰራው ጌታ። የመለሰለትስ ራሱ። እመቤቴ አይምሮን ትመልስልህ የሚባል ነገር የለም። እሷ ልትመልስ አትችልም። ብራዘርዬ ልቦናችሁን ትመልስላችሁ እመቤቴ ይላል። ወረዶ ታው ብራዘር። አንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 5 ቁጥር 20 የእግዚአብሔር ልጅ እንደመጣ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን። እውነተኛ በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስን ነው። እሱ እውነተኛ አምላክና የዘላለም ሕይወት ነው ይላል። ልቦና እንደሰጠን አይምሮ እንደመለሰልን ኦኬ እንደምናምን ይቆጠራሉ። በማፊት በጌታ ፊት በሰማይ ሰራዊት በምድርም ላይ በሚኖሩ መካከል እንደ ፍቃዱ ያደርጋል። እንደ ፍቃዱ። አዎ። ከዚያስ እጁን የሚከለክላት ወይም አንተ እግዚአብሔር አቤት ምን እያደረግህ ነው? ምን ታደርጋለህ? ምን እየሰራህ ነው ብለህ እንኳን ድምፅህን ከፍ አድርገህ ልታወራ ልትቆጣው ቀርቶ አይደለም በትህትና እንኳን ቅልስልስ ባለ ቃል ምን እያደረግህ ነው ጌታዬ ብለህ በትህትና መጠየቅ ትችላለህ። በትህትና ይመልስልሃል። እቆጣለሁ ብለህ ብትል ግን በሰሪው ላይ ለሚቆጣ ለዚያ ሰነፍ ወዮለት ይልሃል ኢሳይያስ ምዕራፍ 5 ላይ። ከሰሪው ጋር ለሚታገል ወዮለት ይላል እና ምን ይላል? እጁን የሚከለክላት ወይም ምን ታደርጋለህ የሚለው የለም። 4 ነጥብ። እና ጌታ ኢሳይያስ ላይ ምን ይላል? የ45ኛው የቅድሟን እሰየኔ ጌታ ለዘላለም ስም ይባርክ። ተኮ ጻድቅ ነህ። እግዚአብሔር ጻድቅ በጽድቅ ይናገራል። ኢሳይያስ 45 ላይ እንደሚታገለ ከሰሪው ጋር ለሚታገል ታገላለሁ ብለህ ካልክ ግባ አውላል እንትን የትግሉ ሜዳ ላይ ግባ። የኛ አንበሳ ከአማራ የተወለድክ ጀግና፣ ከኦሮሞ የተወለድክ ጀግና እንያ ግባና ከስላሴ ጋር ታገል። ማን ስለሆነ ምናም ነገር በለዋ። ቆጣዋለሁ ጥፋ ሲያጠፋ ታዲያ ዝም ልለው ነው እንዴ ብለህ አጤ ሚኒሊክ እንደጻፉት ደብዳቤ እስኪ ለመቆጣት ሂድ። ከራራልህ ጌታ ያሰነብታል። ካራራልህስ ይጠራል። እግዚአብሔር ትዕቢተኞችን ለአንዲት ደቂቃ አልኩ አትሰነብትም፣ አትታይም። ራሱ እንደዚህ ለመታየት ማለት ነው። የጠብታ ያህል አለ የለም ለቻያ አረኳት አይደለች ነጥብ። አሁን ታያታለች ነጥብ ታያታለህ። እዚህ ያለችው ነጥብ የቀድሞ እያያት ነው። የፈለክ የተማርክ ባለ ዲግሪ ምናምን ነገር ፔንቴ ኦርቶዶክስ ማን የተማርክ ያልተማርክ ኮማንዶ ቴኳንዶ ዋቴቨር ማንም ነው እዚቹ ጋር እንኳን ራሱ ብትመተር 12 ሴንቲሜትር ማትሞላ ቦታ ላይ ትታያለህ። አያት የቱ ጋር ነው ያለችው? እነዚህ ጽሁፎች እንጂ ብታዩታችን ታያታለህ። አንተ ማለትና እኔ ማለት እንደዛ ነን። አለቀ። እና በትህትና ታከብረዋለህ ማለት ነው። ኢሳይያስ ደግሞ ጭራሽ ባሱኑ ብሎ ከሰሪው ጋር ለሚታገል ወዮለት። ሰሪውን ጥፋተኛ ነህ ብሎ ብሌም ሊያደርገው የሚችል በምድር ሸክላዎች መካከል ያለ ሸክላ ነው። ዋት አረ ተዋቅሉት ነቢያት ጊዜ የላችሁም። ሸክላ ነው ኤርሚያስ ሸክላ ነህ እያለኝ ነው ኢሳይያስ። ሸክላ እኔን? አዎ አንተን ሸክላ አፈር። እንዴት ነው ግን እንደዚህ አንተዋወቅም እንዴ? አረ ያውቃል ጌታ መቀመጫህና መነሻህና መድረሻህን።
ማለት እንዴት ታዲያ እንዴት እንደዚህ ትናገራላችሁ? ሸክላ ናችሁ። በምድር ሸክላ መካከል ያለህ ሸክላ ነህ። በምድር መካከል ያለህ ሸክላ ነህ። በምድር ሸክላዎች የአዳም ልጆች ማለት ነው። ሁለት እግር ያለው የሚበላ የሚጠጣ ተንኮለኛ ጢማም ወንድ ወይዘሮ ተብሎ የሚጠራ በእግዚአብሔር መልክና አምሳል የተፈጠረ ፈጣሪውን ግን የማያውቅ በምድር ሸክላዎች ሰው ነው እንደ ሸክላ የምትለው። ኢሳይያስ ግን እንዴት ነው የምታስበው? አዎ ሸክላ እና በምድር ሸክላዎች መካከል ያለ ሸክላ ነው። ከሰሩ ጋር የሚታገል እንዴት ነው ግን ለሰው ክብር የላችሁም እንዴ ብላ ብትል ሸክላ። በቃ እንደዚህ ነቢያቱ ጠቀጥቀጥ አድርገው የሰውን ክብር ራሱ ኢሳይያስን ራሱን እኮ ጨምሮ ነው ሸክላ። ወይንስ ስራ እጅ የለውም ይላልን? ስራ አባትህን ምን ወልደሃል ወይንም ሴትን ምን አማጥሽ ለሚል ወዮ። የእስራኤል ቅዱስ እግዚአብሔር እንዲህ ይላል፣ ስለሚመጣው ነገር ጠይቁኝ፣ እሱንም በትህትና ነው የምጠይቀው፣ በትዕቢት አይደለም። ስለ ልጆቼና ስለ እጄም ስራ እዘዙኝ። እኔ ምድርን ሰርቻለሁ፣ ሰውንም በእርሷ ላይ ፈጥሬያለሁ። እኔ በእጄ ሰማያትን ዘርግቻለሁ፣ ሰራዊቶቿንም ሁሉ አዝዣለሁ። ደስ አይልም? ደስ አይልም? ይሄን ጌታ ነው የማመልከው። ይኸውልህ ይታይልህ ወንድምዬ፣ እወቅልኝ። አዝዣለሁ። እኔ በጽድቅ አስነስቼዋለሁ፣ መንገዱን ሁሉ አቀናለሁ፣ እርሱም ከተማዬን ይሰራል። ለቂሮስ የተነገረ እንትን ነው ቃል ነው ካለ በኋላ ቁጥር 18 ላይ ቀደም ያልኩት ማለት ነው። ሰማያትን የፈጠረ እግዚአብሔር እርሱም ምድርን የሰራና ያደረገ ያጸናትን መኖሪያ ልትሆን እንጂ ለከንቱ እንድትሆን ያልፈጠራት አምላክ እንዲህ ይላል፣ እኔ እግዚአብሔር ነኝ፣ ከኔ በቀር ሌላ የለም። በስውር ወይንም በጨለማ ምድር ስፍራ አልተናገርኩም። ማለት በሹክሹክታ አያወራም። ማንም እንዳይሰማ ብዬ ነው። ይኸውልህ ዘማሪ ዳጊ ለማንም እንዳትናገር፣ እኔ እናንተ የምናወራው ማንም እንዳይሰማ፣ ተንሾካሹኬ አላወራም እያለ ነው። ሾክሻካ መንፈስ የለውም ጌታ። ሲናገር ንጉሥ ነው፣ በግልጥ ይናገራል፣ ማንንም አይፈራም። አናደርኳችሁ፣ ክብር ለመድኃኔዓለም ይሁን። ማንንም አይፈራም እና ምን ይላል? በስውር ወይንም በጨለማ ምድር ስፍራ አልተናገርኩም፣ ለያዕቆብ ዘር በከንቱ ፈልጉኝ አላልሁም። እኔ እግዚአብሔር ነኝ፣ ጽድቅን እናገራለሁ፣ ቅንንም አወራለሁ። ጽድቅን መናገር ብቻ ሳይሆን ጽድቅንም ያደርጋል። በሱ ዘንድ በስተት የተደረገ በስተት የተነገረ በችኮላ የተነገረ የሚባል ነገር የለም። ስለዚህ በስተት የተሰራ በችኮላ የተነገረ ነገር ከሌለ ማርያምን ተነሽና ልጅሽን ተቆጩ ብሎ የሚል የአጤ ምኒልክ ተረት የሆነ ደብዳቤ አይሰራም። 4 ነጥብ። ንጉሱ ዳዊት እንደዚህ ቢጽፍ ትክክል አይደለም። የቱ ጋር ነው እስቲ ዳዊት ተቆጣው እግዚአብሔርን ብሎ ያለው? እቆጣለሁ በጌታ ላይ ብለህ ብትል የአማቴው ልጅ የነብዩ ዮናስ የጋቴልፌር ማለት ነው። ለነገደ ዛብሎን በተሰጠ ርስት ውስጥ ተወልዶ ያደገ ነው ዮናስ የአማቴው ነብዩ። እሱ አንዴ በአሶር ምድር አላከውም ጌታ በባቢሎን በታላቁቱ ኔነቫይ እና ታስታውሳላችሁ ታሪኩ። ጌታ ተናገረ፣ ከተማይቱን ይገለብጣታል ብሎ ተናገረ እና ከከተማይቱ ውጭ ወጥቶ ቁጭ አለ እና ቢጠብቅ ከተማይቱ አትገለበጥም። የበረሃው ፀሐይ ላይ አናቱን ሲመታው በሞት ይሻለኛል እያለ ሲማረር ጌታ በአንድ ቀን ቅልን አበቀለና ጥላ አደረገችለት። ይልኝ የጌታዬን ስራ እኔ እዚህ ጌታ ፊት አፍ የለኝም አልኩ ለማውራት። አንተ የኛ ጎረምሳ ልክ ነግረዋለሁ ጌታን ባገኝ ትላለህ አይደል? ፀሐይ ወጣች። አናቱን እርግብግቢቱን ፀሐይ ሲመታው ነብዩን በጌታ ላይ ተቆጣ።
እና እንዴ ልትቆጣ ይገባሃል እንዴ አለው። የተቆጣው ፀሐዩ ብቻ መምታቱ ብቻ ሳይሆን ቅሊቱ በቀለችና ጥላ ሆነችለት። በማግስቱ እንደገና ደግሞ የሆነች ትል መታ በላቻት። ቅሊቱ ደረቀች። ከዛ ፀሐይ ማን ያስጥለው? ራሱ እዛ እየተማረረ ሲነጫነጭ ጌታ መጣና ለምን ትቆጣለህ አለው። ልትቆጣ ይገባሃል ወይ? ምዕራፍ 4 ይህም ዮናስን ከቶ ደስ አላሰኘውም፣ እግዚአብሔር ሕዝቡን እንደማራቸው ስራቸውን አየ። ይህም ዮናስን ከቶ ደስ አላሰኘውም። በ3 ቀን ውስጥ መገለበጥ ነበረባቸው፣ አልተገለበጡ። የትገለበጣላችሁ ስብከት ስበክ ያለው ጌታ ነው። የንስሐ ስብከት እንኳን አልሰበከም። እና ደስ አላሰኘውም፣ እርሱም ተቆጣ ይላል ዮናስ። ወደ እግዚአብሔርም ጸለየ። አቤቱ እለምንሃለሁ፣ በአገሬ ሳለሁ የተናገርኩት ይህን አልነበረምን? አንተ ቸርና ይቅር ባይ ታጋሽ፣ ምሕረቴ የበዛ ከክፉ ነገርም የተነሳ የምትጸጸት አምላክ እንደሆንኩ እንደሆነ አውቄ ነበርና፣ ስለዚህ ወደ ተርሴስ ለመኮብለል ፈጥኜ ነበር። አሁንም አቤቱ ከሕይወት ሞት ይሻለኛልና እባክህ ነፍሴን ከኔ ውሰድ አለው። እግዚአብሔርም በእውኑ ትቆጣ ዘንድ ይገባሃልን አለው። ኦኬ ምን ብሎ ነው ያለው? አንተ ጥፋት አጥፍተሃል አይደለም ያለው። በምሕረትህ ታጋሽና የምትጸጸት አምላክ፣ የምትምር ይቅር የምትል ሰዎች ሲመለሱ ወደ አንተ ማረን ብለው ሲሉ የምትምር አምላክ መሆኑን አውቄያለሁ። ትገለበጣለች ነበር ብለህ ያልከኝ ግን አልተገለበጠችም። ያልገለበጣት ጌታ ለምንድን ነው? ማረን አሉት። ከንጉሱ ጀምሮ ማቅ ለብሰው አመድ ነስንሰው በጌታ ፊት ንስሐ ገቡ። ከተማይቱ ሁሉ በማቅ ተከደነች። ላሞችና ከብቶች ከበረታቸው ከጋጣቸውም በጎቹም አይውጡ አይሰማሩ አለ። ምንም አይቅመሱ። ጾመ ነነዌ። ኢትዮጵያ ደግሞ ትቀልድልሃለች። ነይ ነይ ጾም ብሎ ሲልጆን ይበላል። ድራፍቱን እስቲ ማነሽ አንድ የአላባው ሜታ ቢራታ መጭ ቅዱስ ጊዮርጊስ ሲሆንልህ እየተባባለ ነይ ነይ ጾም ብሎ ይቀልዳል። የኛ ኮሚክ ትውልድ። አሶራውያን እኮ ከተማሩ 2800 ዓመት አለፈ። የአማቴው ልጅ ነብዩ ዮናስ የዛሬ 2800 ዓመት በፊት ነበር የነበረው። ቅድመ ልደተ ክርስቶስ 800 ቢሲ ላይ ነበር የነበረው። ቢፎር ክራይስት 800 እና ማነስ የአንድ ያላበው ቢራታ መጭልኝ አሳለ እንዴ ዛሬ ወላ ማለት ነው። እና ጾመ ነይ ነይ ይልልህና እኛ ላይ ሙድ ይዛሉ ነው እንጂ ጾም ይጾማሉ አይደለም ብዬምልህ። እንዲህ አይነት ጾም ከነነዌ ጾም ጋር የኢትዮጵያ ኦርቶዶክስ ክርስቲያን ጾም ልጾም እንዴ? ከተማው ሁሉ በሙሉ እኮ ብራዘር ንግድ ሱቃቸው ሁሉ እኮ ተከፍቶ ሆቴሉም ተከፍቶ ለምንዝርናም ሴቱም የሚከፍተውን ከፍቶ ወንዱም የሚከፍተውን ከፍቶ ሲጨፋጨፍ አይደል እንደሚውለው። ነነዌ ላይ እንደዚህ አይነት ነገር ነበር። ሁሉ ነገር እኮ ዝግ ነው። መድኃኔዓለም ምስክሬ፣ ሁሉ ነገር ዝግ። ከብቶቹም ከበረት እንዳይወጡ፣ በጎቹም ከጋጣ እንዳይወጡ፣ ህዝቡ ሁሉ አይሰማራ እንዳይቀምሱ ተብሎ ነው ነነዌ ላይ ምህረት የመጣው። እዚህ ድራፍቱን መቅመስ አይደለም። እንግዲህ ያውልሽ እህትዬ፣ ብዙ ስደውልሽ ቴክስት አደረግልሽ ሁሉ ሰሞኑን በእነዚህ ወራቶች አልመለስሽልኝም። ይኸው ዛሬ ነገ እያልሽ ስላልሰጠሽኝ ጾመ ነነዌ እኮ መጣ። ከጾመ ነነዌ ደግሞ ትንሽ ቆየት ብሎ ሁዳዴ ሊገባ ነው እና ይኸው ምንም ሳሰጭኝን ሊገባ ጾሙ። አረ ስለ መድኃኔዓለም እንዲህ አይነት ቦታ ላይ እንቀጣጠር ብሎ ጀርቤን አዙሬ አልናገርም። ታውቂዋለሽ ወይዘሮ አልጋነሽ በያለሽበት እኮ ነው ሄደሽ የምትጋደሚው። የጠገበ ወደ ላህያ ይመስል ማለት ነው። አንተስ ብትሆን ራስህ እንዴት ነው የምታወራው? ጾመ ነነዌ ሲመጣ አረ ዝም ተባብለ እንደዚሁ ዝም ብሎ ሁዳዴ መግባት የለበትም እባክሽ። የጾም መያዣ ምን
የጾም መያዣ ምን ካሹ ስጋ ቤት ቅንጥብጣቢ ብቻ መሰለህ እንዴ? አይደለም ወይ? እና ቢፈተሽ በዚህ ጉዳይ የማን ሃይማኖት ተከታይ ነው ታዲያ? ሜታ ቢራ ድራፍት ቢራ ትንሽ ቀዝቀዝ ያለው ያላበው እዳልኝ ቀንዶስ የደብረ ብርሃኑ አለ እንዴ? አረቄ አለ? አይ የለም ቀንዶ አለኝ። እዚህ ቀንዶ ማለት ምን ማለት ነው ደግሞ? እዚህ ሜክሲኮ ጋር ያለ አረቄ ፋብሪካ ነው እሱኛው። እና እንዴት ነው የጂኒ ያህል ጠንካራ ነው ብትጠጣው፣ እሱን በደንብ አድርጎ እንትን ይልልሃል። በአንዴ ደግሞ ሞቅ የሚያደርግህ ፓንች አድርገው ሲቀላቅለው ይላል ይቀላቅላል። ከዛ ይጠጣል። ከጠጣ በኋላ በሰላም ወደ ቤት ይገባ ይመስላል። ያቺ ደውሎ ሲነዘንዛት የነበረችው ሴትዮ ጋር እንግዲህ እንገናኝ ይላታል። ከቻለ ሆቴል ካልቻለ ጥብስ በየሰርቻው። አጭርና ግልጽ ነው ማወራህ። ቲያስ በኋላ በኋላማ በሰላም ወደ ቤቱ ይገባል፣ ምንም እንዳላደረገ መስሎ። እናስ በዚህ መጽሐፍ መሰረት እንዳኛ ይህንን ያደረጋችሁ ነውራም ትውልድ ሁሉ ምድር መጽሐፍ ደግሞ የኤርምያስ ጎትታ ያመጣህብን ፍትሐ ነገሥት የማን ነው? የኢትዮጵያ ኦርቶዶክስ ክርስቲያን። ለምንድን ነው ያመጣው ኤርምያስ? እዚህ እንዲህ አይነት ዝሙት የሚያደርጉ ወንዶች ብልታቸው ይቆረጥ ይላል እንዴ? ምን ሆነ ነው ሰውየው? ብልታቸውን ቁረጡ ትላለች ኦርቶዶክስ። ዝሙት ያደርጉትን? አዎ። አሃ ይሄ መቆራረጥማ ከመጣ እንግዲህ ካህናቱም ጳጳሳቱም ዲያቆናቱም ጋር ሊሄድ ነው ማለት ነው። ነገሩ ሊቀር ነው ማለት ነው። ይክረር። የሴቱ የሚቆረጥ ነገር የለውም፣ የወንዱ ጉድ ይቆረጥ ይላል። ይሄው መድኃኔዓለምን ሴቶች አሁን እዚህ ጋር በእልልታ ወንዶች በሐዘን። ምክንያቱም የወንዶቹ ነው ይቆረጥ ብሎ የሚለው ፍትሐ ነገሥት እንትን ብቻ አይደለም የሚቆረጠው፣ ሽንት መሽኛ ብቻ ሳይሆን የሚቆረጠው አፍንጫቸው ሁሉ ይቆረጥ ይላል። ሰምተኛል? አንተ እዛ ጥግ ሆነ የምትሰማው ወንድምዬ፣ በደንብ የሰማው አይገባህም? ብዙ ጊዜ ስነግርህ ይኸውልህ መድኃኔዓለም መንገዱ ዞርዋራ ነው። በአንድም በሌላ መንገድ እየነገረህ ነው። በየጥሻው በየጥጋ ጥጉ ነይ ነይ ጾም መጣ ሁዳዴ ገባ ወጣ አስይዥኝ አስወጭኝ አስገብኝ ብለህ የምትል ትውልድ እና አፍንጫቸው ይቆረጡ። በፓትርያርኩ ፍቃድ በትንሣኤ ዘጉባኤ ማተሚያ ቤት ኦርቶዶክስ ራሳቸውን ያሳተመችው ብፁዕ አቡነ መርቆሪዎስ ብፁዕነታቸው ወታዋል ባለፈው ከአዲስ አበባ ከአሜሪካ የመጡት ናቸው። ቀዳማዊ ናቸው። ብፁዕ አቡነ ማትያስ ባሉበት በሳቸው ፍቃድ የታተመ አፍንጫህን ብለው አፍንጫው ነው ማለት እንዳለው እንደ መንግስቱ ኃይለማርያም ኦርቶዶክስ አፍንጫውን ቁረጡት ነው ያለችው። መንግስቱ አፍንጫውን ነው የምንለው ነው ያለው። ኦርቶዶክስ ደግሞ አፍንጫውን ቁረጡት እና በሙሉ አልኩ ቁርጥራጭ የኢትዮጵያ ሕዝብ በሙሉ አፍንጫ ጎራዳ ከዝንጀሮ ቆንጆ ምን ይመርጡ ተብሎ እንደሚባል ግን ይኸውልህ ከፋቱ የጳጳሳቱ እዚህ ላይ አልተጻፈም። የካህኑ ተጽፏል፣ የቆሞሱም ተጽፏል፣ የዲያቆኑም ተጽፏል። እኔ ስጠረጥር ይሄን መጽሐፍ የጻፉት ዲያቆናት ሳይሆኑ አይቀሩም። እና በእሳት ትቃጠላለህ፣ በሰይፍ ትቀጣለህ። በሰይፍ መቀጣት ማለት የሞት ፍርድ ማለት ነው። ምን ያደረገ በመጀመሪያው ምዕራፍ ስለ ስጋዊ ቅጣት ይናገራል። ይኸውም በአብጤሊስ 39 የተሰበሰቡ 10 ክፍል ነው። መጀመሪያው ከመጋባት ወገን ደምን ከደም ጋራ የሚቀላቅሉ አባቶች ከልጆች ጋራ ወይንም ልጆች ከወላጆቻቸው ጋራ ወንድሞች ከእህቶቻቸው ጋራ ቢሆኑ እነዚህ በሰይፍ ይቀጡ ማለት ወንድም ከእህት ጋራ ቢጋባ አባት ከምናም ጋራ ቢጋባ በግብረ ሥጋ ግንኙነት ቢያደርጋት በሰይፍ ይቀጡ ማለት ይገደሉ። ከሌሎች ዘመዶቹ ጋራ ቢሴስን ለምሳሌ አባት ከልጁ ሚስት ጋራ ወይንም ወላጆች ከአባቶቻቸው ሚስት ጋራ ወይንም ወንድ ከሚስቱ ልጅ ጋራ ወይንም ከሚስቱ ባል ሴትም ጋራ ቢሆን እዛ መጨረሻው ምን ይላል? አፍንጫቸውን ይፎነኑ ይቆረጡ።
አፍንጫቸውን በአንድነት አፍንጫቸውን ፎንኗቸው። የሴቱንም የወንዱንም አፍንጫ ቁረጡ። አፍንጫቸውን ቁረጡ። አፍንጫቸውን ቁረጡ። ልጃገሬቱ በግድ ቢይዛት አፍንጫውን ይፎንኑት። እሷንም አፍንጫውንም ይፎንኗት። አፍንጫውን በሉት። እዛ የሌላችሁን እጮኛውማ ቶ ኤርሚያስ ብዘለው ይሻላል። እጮኛ አንዱ ያንዱን የሚቀማበት ማለት ነው። ከኢትዮጵያ እስከ አሜሪካ ሀገር ድረስ። የአሜሪካዎቹማ በጣም ብልጦች ናቸው አሉ የአሜሪካና የካናዳዎቹ። እኔ ምን አለፋኝ ብራዘርዬ፣ አንዷን ከካሳንቺስ በቅርብ የሆነች ልጅ መታለች ብሎ ይነጣጠቃሉ አሉ አሜሪካ የተቀመጡት ኢትዮጵያውያንና ካናዳውያን። ጀርባዬን አዙሬ አልናገርም። በቃ ፕሮሰሱን ጨርሶ አምጥቷላታል ብሎ አንደኛው የሌላኛይቱን እጮኛ ይነጥቃል። ይሰማል። ኦርቶዶክሳውያን እንግዲህ ስርዓተ ቤተክርስቲያንን እያነበብኩላችሁ ነው። ሊፈጸም ይገባል ይሄ ባይ ነኝ። እኔም በእውነቱ ሊፈጸም ይገባል ይሄ። እኔን አይመለከተኝም፣ ምክንያቱም ይሄ ኦርቶዶክስ መጽሐፍት ነው። የሌላይቱን እጮኛ የያዘ ሰው ይህንንም በፍቃዷ ቢሆን የእርሱንም የእሷንም አፍንጫ ይፎንኑ እና አሜሪካ ሀገር ላይ ምድምድ አድርገን እንቆርጥልሻለን ማለት ነው። ካናዳም ሀገር ላይ ከዛ ማንጠልጠያው የተነቀለ የቅቤ ቅል መስለሽ ልጆችሽ ሁሉ ሲያዩሽ ከርከሮ መስለሽ ትታያለሽ ከባልሽና ከሚስት ውጪ ስትወጣ። ይሄ ተግባር በእውነት ይሄ ቅጣት ኢትዮጵያ ውስጥ በእውነት መፈጸም አለበት። በእውነት ዳውን አብይ ሳንለው ይህን ትእዛዝ መፈጸም አለበት። ዳውን ፓትርያርኩ ሳንላቸው ማለት ነው። ሊፈጸም ይገባል። እንግዲህ ካመጣችሁት አይቀር ጫወታውን ከፍ አደርገዋለሁ። እናስ የተሰራረቀ ሁሉ ከሚስቱ ውጭ ወጥቶ የሰረቀ ባል ከባሏ ወጥታ የሰረቀች ሴት ሁሉ አፍንጫ በሙሉ ሲፎነን ቀዳዳ ሁሉ አንጎልሽ ሁሉ ይታያል በዛ በኩል ማለት ነው። እሺ አፍንጫውን ፎንኑት። የታጨችውን ወይንም ያልታጨችው ልጃገረድ ወይንም አግብታ የፈታችውን ከክቡራን ወገን ብትሆን ባሪያ ወይንም ነፃ ብትሆን ይልቁንም በጠባያቸው ለእግዚአብሔር ልዩ ገንዘብን የሚሆኑ የሚነጥቁ ወይንም ይህንን በኃይል ቢያደርጉ ይህንን ያደረገ በሰይፍ ይገደል ማለት ነው። በምን አይነት ከእርሱ ጋር የተባበሩ የረዱትም የገረፉትም ጠጉራቸውን ይላጩ፣ አፍንጫቸውን ተፎንነው ይሰደዱ። አፍንጫ ቁረጡ እያለች ኦርቶዶክስ ቁረጡ። ባሪያ ሰራተኛ ማለት ነው። እመቤቲቱን ለመንጠቅ ቢደፍር ሰራተኛ ሆኖ ዘበኛ ሆኖ ቢገባ የቤት ሰራተኛ ሆኖ የድርጅት ሰራተኛ ሆኖ ከባሏ ውጪ ሹገር ማሚ ሆና ከጎረምሳው ጋር የምትላፋ ወይ ደግሞ ከልጃገረዱ ጋር የሚላፋ ሽማግሌ ይሰማል። በእውነት ነው ብየምልህ ይሰማል። በደንብ ነው የሚሰማው። እና እንደነሱ አይነቶችስ ቢሆኑ ባሪያ ከመቤቱ እንደመቤቱ ለመንጠቅ ቢደፍር ሌላውን በዚህም ስራ ቢራዳው ለዘበኝነት ገብቶ እመቤቲቱን ቢከጅላት ማለቱ ነው። ቆንጅዬ ህግ ነው የወጣው። በአንድነት በእሳት ያቃጥሏቸው። ዋት አዲስ ኪዳን ላይ አዎ፣ ማን የጻፈው? የኢትዮጵያ ኦርቶዶክስ። ታዲያ ስንቱ ሰው በዘበኝነት ተቀጥሮ ያያ ከሌን ሚስት እኮ ባሪያው ነጠቃት እየተባለ የለ እንዴ? ታዲያ ለምን እንደ ቡሄ ችቦ ለምን አያቃጥሏቸውም? ይሄ ተግባር መፈጸም አለበት አይደል? ቻለው እንግዲህ ባሪያ ስለመቤቲቱ መነጠቅ መከበቧን ቢያውቅ ባይረዳት ስለሱ ስለዚህ በእሳት ያቃጥሉት ይላል። በሰይፍ በእሳት ያማርጡሃል ማለት ነው። ወደ አፍንጫ እንመለስ። ከባሪያ ጋር ስለምትሴስን እመቤት ወይንም ከባሪያቱ ጋር ስለሚሴስን ጌታ ይናገራል። ጌታው ማለት ከቤት ሰራተኛው ጋር ባሪያ የተባለችው የቤት ሰራተኛ ናት። ከገረዲቱ ወይ ደግሞ ከሰራተኛይቱ ከቤት እንትን ጋር ሚስትየው በሌለችበት ሰዓት ላይ አልጋ ልታነጥፍ ሄዳ አቤት ሚስት በሌለችበት እሷ ስራ ሆና ወይ የሆነ ቦታ ዘመዷ ጋር ሄዳ ሰራተኛይቱን በተኛችበት ጠዋት ሻይ አቀብይም ብሎ ሻይኑ ዛለ ስትሄድ እስኪ የጠዋት የአልጋ መውረጃ ብሎ የሚጎትት በደንብ ነው የሚገባችሁ። ማወራው ነገር በደንብ ነው የሚገባችሁ። አልገባኝም ይተርጎምልኝ አትበይ። መዝገበ ቃላት ፍለጋ ለዚህ አልሄድም። በደንብ ነው የሚገባህ። ጽድቅ
ጽድቅ ናት። ንስሐ ትገባለህ፣ ግባ። ንስሐ ትገቢያለሽ፣ ግቢ። እና እዛ ሻይ ጎተታ ስትመጣ ባል ያላት ሴት ከሰራተኛዋ ከባሪያዋ ወንድ ጋር ብትተኛ ማለት ነው ብትሰስን ይግረፏት ይላል። ግርፋት ብቻ አይደለም ራሷንም ትላጭ እንዴ ጸጉሯን። ሴት ልጅማ በጸጉሯ የለም ምድምድ አርጋችሁ ላጯት፣ ሙልሙል አርጓት እያለ ነው መጽሐፉ። እንጠርግልሻለን አልኩሽ። በዚህ በስሙኒ ምላጭ በደንብ ከግንባርሽ በኩል አድርገን ያላረፋ ያለዋ ኦርቶዶክስ አዛለች። በደንብ ሸሪያውን እንፈጽማለን ማለት ነው። በደንብ ወይኔ የለም ይፈጸማል ማለት ነው። የሸሪያው ማለት ነው። ያ ጀማ እንላለን እንመጣና ማለት ነው። ከላጨነ በኋላ ይሰማል ግን አይደል ወገኖች? ምን ጭጭ ዝም ማለት ሁሉም ፈራ መሰለኝ። ይሰማል ወይስ አይሰማም? ከመከም ጉትዬ ምናም ነገር እርግብግቢትሽ አካባቢ ልናስቀርልሽ እንችላለን። ትላጭ ብለዋል። ትላጫለሽ ማለት ነው። አረ ኤርሚያስ አላድግ ብሎ በስንት መከራ ያደገ በስንት ቅባት አቮካዶ ቀብቼ ቴኳንዶ ቀብቼ ሻዶ ቀብቼ ምን ያልተቀባሽው አለ እንዴ? እህቶችማ በፀጉር ጉዳይ እኮ ሽንታችሁ ያሳድጋል ብለው ቢሏቸው ሽንታቸውን ሁሉ ሊቀቡ እንኳን እስከሚደርሱ ድረስ ማለት ነው። ሴትና ፀጉር ታውቁታላችሁ። ያው ኦኬ ለፎ ኤርሚያስ ሌላ ጦስ እንዳታመጣ ላይ ሰብስበህ በስንት ታብታብ የተሰበሰበ ህዝብ እንዳትበት ነው። እሺ ትላጭ ብለዋል። ራሷን ትላጭ አፍንጫውን ፎን ነው ከምትኖሩበት ሀገር ያባሯት። ለምን? ከባሪያዋ ጋር ተኝታለችና። ሙሉ በሙሉ የምትላጭው እንትን ከዛ በኋላ እንትን የፈረስ ጭራ ወይ ደግሞ ሂውማን ሄር የሚባለው ኮፍያ ገዝተንልሽ ታረጊው ካልሆነ በስተቀር እንዳትቀጥ እንኳን ዊግ እንኳን እንዳይሰራ ሙሉ በሙሉ ይላጭ። የኢትዮጵያ ኦርቶዶክስ ክርስቲያን ህግ። ከዛም ደግሞ ካለፈ በሰይፍ ይቀጡ። እንስሳን የሚገናኙ ሰዎች አባላ ዘራቸውን ብልታቸው ማለት ነው ቆራጡ። ከሴቱ ጋር የሚተኛውስ እንዳይቆርጥ። በጣም የሚገርማችሁ የቄሶቹ የቆሞሱ የጳጳስም አንድም የለም። የቆሞሱ የካህኑና የዲያቆኑ ይህንን እንትናቸውን ቁረጡ የሚል የለም። የምእመኑን ያስቆርጣሉ። የነሱ ግን ሁለቴም ሶስቴም ቢሆን ተፈቅዷል። ምን ያው እንግዲህ ሰው ሆኖ የማይሳሳት የለም ይላሉ እነሱ ጋር ሲደርሱ። እንዲህ አይነት ፍርደ ገምድልነት እግዚአብሔር አዲስ ኪዳን ላይ አልተናገረም። ኦርቶዶክስ በስርዓት ነው የምትመራው ብለህ ስትል ይሄው ስርዓቱ አንዱ የምትመራበት ይሄ እኮ ሸሪዓ እኮ እንደማለት እኮ ነው። የሞት ቅጣት አዲስ ኪዳን ላይ What?